ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ። እንግዲህ የጽናት ሚዲያ ፕሮግራማችን ጀምረናል። ፕሮግራማችን እያዳመጣችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንደዚሁም ላይክ ሼር በማድረግ እንደዚህ አይነት ፕሮግራሞች ሌሎቹ እንዲዳረስ የበኩላችሁ ሚና ተወጡ። ምናልባት ሰሞኑን የማነሳቸው ሐሳቦች በሙሉ በጣም ጠቃሚም ብዙ ትምህርት እናገኝበታለን ብዬ ስለማስብ ነው። በዚህ ጉዳይ ላይ ዝምታዬን በመስመር በተለይ ከማውቃቸው ታሪኮችም እኔ ከማምንበትም እምነት የአማራም ሕዝብ ይጠቅመዋል ብዬ ከማስበው አንጻር ነገሮችን በጥልቀት እየፈተሽኩ ማየት ፈልጋለሁ። ይህንን ጉዳይ በጣም አጠናክሬ መቀጠል ፈልጋለሁ። እንግዲህ የጽናት ሚዲያ ቤተሰብ በተለይ ይህን ፕሮግራም የምትከታተሉ ሰዎች የማነሳቸው ሀሳቦች ከግል ሀሳቤ እንደሆነ የግል እይታዬ እንደሆነ አንድም ከግምት እንድታስገቡልኝ፣ ሁለተኛ በማነሳቸው እንግዲህ ሜንሽን እያደረኩ ምናልባት ስምም እየጠቀስኩ ብናገር ከዚህ በኋላ በተለይ ከፋኖ አንድነት አኳያ ከዚህም በፊት የነበሩ ስህተቶችና መልካም ጎኖች ምን ይመስላሉ? እንዴት ነው ያለፍንበት? ሂደቱስ ምን ይመስላል? በተለይ እኔ ከማውቃቸው ታሪኮች ጋር በተለይ ከአርበኛ እስክንድር ጋር ያው ከነበረንም ቆይታ አንጻር ከፋኖ ትግልም አኳያ ከመጀመሩም አኳያ ሂደቱ ምን ይመስል ነበር እያልኩ በደንብ መገምገም እፈልጋለሁ። አሁን ከዚህ በኋላ ብዙ ጊዜ ይህንን እያጠራው መምጣት የግድ አለብኝ ብዬ ስለማሰብ ነው። ይህንንም ማድረገው ለምንድን ነው ካላችሁኝ፣ ዋነኛው ግቤ በተለይ በፋኖ ውስጥ ያለው አንድነት በጣም በሰፊ ጊዜ የተሸረሸረ የፕሮፓጋንዳ እንደዚሁም ደግሞ ሌላ መልክ በመስጠት ልዩነት ለመፍጠር በተለይ የተለያየ አመለካከት በትግል ውስጥ በመንጸባረቁ ይሄ ጉዳይ እየሰፋ እንዳይመጣ አንድም እውነታውን ማስቀመጥ፣ በሌላ በኩል ደግሞ አንድነቱ የበለጠ ያልተረዱበትን መንገድ ወይም ያላዩትን መንገድ በማስረዳት ይሄም ነበረ ወይ እንደዚህም ታስቦ ነበረ ወይ ብለው እንዲያስቡ፣ በተለይ መሬት ላይ ያሉትም ሰዎች ቢሆኑ እንዲያስቡ በግልጽ መናገር እፈልጋለሁ ማለት ነው። ምንም አይነት ውግንና የለኝም። የኔ ውግንና በተደጋጋሚ ነግሬያቸዋለሁ፣ የህዝብ ጥቅም ብቻ ነው። የራሴ የፖለቲካ ፍላጎት የምለው የለኝም። እኔ ህዝቡ በዚህ ትግል ውስጥ አሸናፊ ሆኖ ሲመጣ እኔ ስኬታማ ነኝ ብዬ ነው የማስበው። በቃ የህዝቡ ትግል እስኪያሸንፍ። ስለዚህ በዛ ሁኔታ ነው ነገሮችን የማየው። ውግንናዬ ትውውቃችን ወይም አንዱን ከፍ አንዱን ዝቅ ለማድረግም ሳይሆን ሂደቱ ምን ይመስላል የሚለውን ለማስቀመጥ ነው። ይህንን ካልኩኝ የጽናት ሚዲያ ቤተሰብ በጣም አመሰግናለሁ። ይህንን ፕሮግራም እየተከታተላችሁ በተለይ ለሌሎችም ሰዎች እንዲዳረስ የበኩላችሁ ሚና እንድትወጡ በአክብሮት በድጋሚ ጠይቃለሁ። ከፋኖ እንቅስቃሴ በፊት ታሪኮችን እያስቀመጥኩላችሁ ልሂድ። እንግዲህ እንደምታስታውሱት በተለይ ከህወሓት ጦርነት ጋር በተያያዘ የአማራ ፖለቲካ ላይ አንድ ጉዳይ ተፈጥሮ ነበር። ያው የህልውና ጦርነት እንደመሆኑ ብአዴን ክተት ሲያውጅ እውነተኛ ለውጥ ለሚታገሉ የለውጥ ኃይሎች እኛ በብአዴን ታክፈን ሳይሆን ራሳችንን ችለን ህዝባችን ማንቀሳቀስ እንችላለን። ስለዚህ የመጣብን የህልውና አደጋ ለመታገል እንደ ህዝብ የራሳችን አደረጃጀት እንፈጥራለን የሚል አስተሳሰብና የመንግስት ሚኒሻም በክተቱ የተሰባሰበ ሁለት አደረጃጀቶች መፈጠሩ የምናስታውስ ነው። በዛን ጊዜ እኛ የት ነበርን?
በተለይ ጦርነቱ ወደ አማራ ክልል ተስቦ በመጣበት ሰዓት እየተፈጠረ የነበረው ከፍተኛ የሆነ ውድመት፣ ሰብአዊና ቁሳዊ ውድመት እንደ አንድ የአማራ እጅግ ያስቆጨናል፣ ያሳዝነናል። የጦርነቱ አስከፊነት ደግሞ የበለጠ መልኩ እየቀየረ ሲመጣ በየአካባቢው የነበረው ከጦርነቱ ጋር በተያያዘ እርዳታ ፈላጊውም እየበዛ ሲመጣ ይሄ ጉዳይ በጣም ከሚያስጨንቋቸው ምናልባትም በዚህ ጉዳይ ላይ የራሳችን ጠብታ ግን ለመወጣት በማንችልበት ሁኔታ እስር ቤት ውስጥ ነበርን። ይህንን በምንከታተልበት አውድ እንከታተላለን። እኔም እስክንድር በዚህ ውስጥ የጽናት ሚዲያ ቤተሰብ ታሪኩን እያስቀመጥኩላችሁ ልሄድ ፈልጌ ነው። የአማራ ፋኖ መጠናከር እንዳለበትና ከዚህ ጦርነት ጋር በተያያዘ በቀጣይ የትኛው ኃይል ደግሞ ሊነሳበት እንደሚችል ግምገማ በመስራት አሁን ያለው የጦርነት መንፈስ የብልጽግና አገዛዝ በቀጣይ በአማራ ፖለቲካ ላይ ደግሞ በኃይል ለመምጣት የሚያስብበት እድል በጣም ሰፊ ነው። ምክንያቱም ህወሓትን ማዳከም ከቻለ በቀጣይ ሊያዳክመው የሚፈልገው አማራውን ነው። ስለዚህ ምንድን ነው የአማራ ፖለቲካ ላይ መሆን ያለበት የሚለው በጣም የሚያሳስብና የሚያስጨንቅ ነበር። ብዙ ጊዜም እንወያይበታለን። በዚህ ጉዳይ ላይ አንድ ሀሳብ መጣ። ይሄ ሀሳብ ምንድን ነው? የተበታተነው ፋኖና በዚህ የህልውና ጦርነት ውስጥ የተሰባሰበው አሁን በአንጻራዊነት ውጊያን እየተለማመደ እየመጣ ነው። ቢያንስ ከችግሮች ጋር ራሱን እንዴት አድርጎ ሰርቫይቭ ማድረግ እንደሚችል እድሎች እየተፈጠሩ ነው። ስለዚህ አሁን ያለው ኃይል እየተሰባሰበ ያለው ኃይል አንድ የሚያሰባስበው ኃይል ከተገኘ የአማራ ፖለቲካ ላይ ሁለት አይነት አደረጃጀቶች መፍጠር ይቻላል። አንዱ በህዝባዊ እምቢተኝነት በከተማ ውስጥ ያለ በሀቀኛ ድርጅቶች የሚመራ የህዝባዊ እንቅስቃሴ የሚያደርግ የፖለቲካ ድርጅት፣ ሁለተኛ ግን ይህንን ሊጠብቅ የሚችል አገዛዙም ወደ ኃይል የሚገባ ከሆነ ሊመክተው የሚችል አደረጃጀት የግድ ያስፈልጋል። ይሄ ደግሞ ፋኖ መሆን አለበት፣ ህዝባዊ ፋኖ የሚል ግምገማ እስር ቤት ውስጥ በመስራት በዚህ ጉዳይ ላይ በጣም የጋራ መተማመን ነበረ። ከዚህ በኋላ ይሄንን ጉዳይ እኛ ማስፈጸም እንችላለን አንችልም ነው ጥያቄው። እኛ ማስፈጸም አንችልም። እኛ ማስፈጸም የማንችል ከሆነ ይሄንን ጉዳይ እነማን ቢይዙትና ቢመሩት ይሻላል የሚል ሀሳብ እየተዋለደ ባለበት ሰዓት አንድ መግለጫ ሰማን። ይሄ መግለጫ የአማራ ፋኖ መመስረቱን ሰማን። በዋናነት በአርበኛ ዘመነ ካሴ ሰብሳቢነት እና በዙሪያው ካሉ ጓዶች ጋር በመሆን ድርጅቱ እንደተሰየመ ሰማን። ይህንን ስንሰማ እጅግ በጣም ነው ይደሰት ነው። ታሪኩን እያስቀመጥኩላችሁ ልሄድ ብዬ ነው። የጽናት ሚዲያ ቤተሰብ በዚህ ታሪክ ውስጥ ከራሴ ፍላጎት ከግለሰቦችን ፍላጎት የምጨምረውና የምቀንሰው ነገር እንደሌለ ከግምት እያስገባችሁ እጅግ በጣም ነው ደስ ያለን። በዚህ ጉዳይ ላይ ተነጋገርንበት። የበለጠ በነዘመነ በኩል እየተሰባሰበ ያለው ኃይል ህዝባዊ ኃይል ነው። ይሄ ኃይል የለውጥ ኃይል ነው። የጀርባ ታሪኩም በለውጥ ኃይል ውስጥ ሲታገል የቆየ ሰው ነው። ስለዚህ ይሄንን ኃይል ነው አሁን መደገፍ ያለብን። ህዝቡ መሰባሰብ ያለበት ከዚህ ኃይል ጋር ነው። ስለዚህ ይሄንን ለማድረግ ግን ምን ማድረግ አለብን? አቅማቸውን ማጠናከር አለብን። አቅማቸውን ለማጠናከር የመጀመሪያው እርምጃ አድርገን የወሰንነው በተለይ ለህዝባዊ ንቅናቄው ድጋፎችን ማድረግ አለብን ብለን ድጋፍ እንዲደረግ ከአንዳንድ ሰዎች ጋር በመነጋገር ድጋፍ መላክ ችለናል።
መልእክትም ማድረስ ችለናል። ድጋፍ ብቻ ሳይሆን ይሄ የልብ ለልብ መግባባት ዋናው እዚህ ላይ የደረሰበት ምክንያት ከአማራ ጥቅም አኳያ ብአዴን የጠራው የህልውና የክተት አዋጅ በውጤት ደረጃ ህዝቡን ማሰባሰብ ነው እንጂ ውጤቱ ነገ ጠዋት ብአዴን አደጋ ነው ሲለው ደግሞ የሚበትነው ኃይል ነው። ምስጋና እንኳን የሚሰጠው ኃይል አይደለም። ሁለተኛ ነገር ነገ ጠዋት ሊፈጠር የሚችል ሁለተኛ ጦርነት እንኳን ካለ በክተት የሚሰባሰበው ሳይሆን በህዝባዊ ኃይሉ የሚሰባሰበው የስልጠና የማቴሪያል እንደዚሁም ደግሞ የተለያዩ ልምዶችን ያገኛል። ስለዚህ ከህዝባዊ ኃይሉ ጋር የሚሰባሰበው ብንደግፍ ሁለተኛ ጦርነት እንኳን የአብይ አገዛዝ ቢቃጣ ለመመከት የሚያስችል ህዝባዊ ደጀን እንፈጥራለን። ስለዚህ ይሄንን ማገዝ አለብን በሚል እሳቤ ነው። በዚህ ምክንያት ድርጅቱ እኛ በዋናነት ከድርጅት በጀትና ከድርጅት የተቀማጭ ከሆኑ ነገሮች ላይ በዚህ ጉዳይ ላይ ምንም የተነካ ጉዳይ የለም። ይሄ ራሱን የቻለ አንድ የድጋፍ ቻፕተር በውጭ ያሉ ሰዎች አስተባባሪዎች ተቋቁመው እነዚህ አስተባባሪዎች የሰበሰቡትን በቀጥታ እንዲደርሳቸው አመቻችተናል። እንዲደርሳቸው በተለይ ለነዘመነ ይሄንን ስናደርግ በተያያዘ በተለይ አዲስ አበባ ላይ እንደምንንቀሳቀሰው ያህል ሌሎችንም አካባቢ ተደራሽ እንዲያደርጉ 2-3 ቦታ አካባቢ ይመስለኛል ወይ 4 ቦታ አካባቢ ሰዎችን በመላክ ለዚህ የሚሆን ግብረ ኃይል ያው በድርጅት ተቋቁሞ ወደ ቦታው በመሄድ እገዛ ማድረግ ተችሏል። ይሄ እገዛ ቅድም ብያቸዋለሁ፣ መንፈሱ ከዚህ የመጣ ነው። ለሁለተኛው ዙር አደጋ የሆነው የአማራ ኃይል እንዳይመታ እውነተኛ ለውጥ በሚፈልጉ ኃይሎች መሰባሰብ አለበት የሚል እምነት ስላለን ትክክል ነው፣ በጣም ትክክል ነው። ይሄንን ካደረግን በኋላ ሁሉ ጊዜ የሚያስጨንቀን ከእስር ቤት ብንወጣስ ምን እናደርጋለን ነው። ከእስር ቤት ከወጣን በኋላ ወደ ቦታው እንሄዳለን። ወደ ቦታው የምንሄደው በዋናነት የምስጋና ፕሮግራም በሚል ሽፋን ነው። ይሄ የምስጋና ፕሮግራም ሽፋን ነው። ወደ ቦታው የምንሄደው ግን ሌላ ግብ ይዘን ነው። ስለዚህ ቦታው ላይ መሄድ አለብን። ካልተፈታን ግን ይሄንን ኃይል ኢንዶርስ እናደርጋለን። ህዝቡ እንዲደግፈው እንዲያጠናክረው እስር ቤትም ሆነን ኢንዶርስ እናደርጋለን። ስለዚህ ይሄንን ሁሉ ልንገደድ እንችላለን። ምክንያቱም እኛ እዚህ በቆየንበት ሰዓት ምናልባት ነገሮቹ እየተለወጡ ወደ መሀል ሀገር ያልታሰቡ አደጋዎች ቢመጡ የአደጋም ስጋት ስለሆነ ከዛ አደጋ ውስጥ የምናመልጥበት እድል እንኳን ስለሌለ ይሄኛው ኃይል ትልቅ የሆነ ህዝባዊ አቅም እንዲኖረው እኛም ኢንዶርስ እናደርጋለን የሚል ሀሳቦች ነበሩ። እንዳጋጣሚ ሆኖ ከእስር ቤት የገና ዋዜማ ጊዜ እኔ እንኳን በሰዓቱ በጣም ከልቤ ጋር እንደው በልቤ አስበው ነበረ። በተለይ ያገዛዙ ምን ጊዜ እንደዚህ አይነት የፍቺ ሁኔታዎች ስላሉ አስበው ነበረ። ገና ምናልባት በዓሉን ምክንያት አድርገው ወይ ዘግተው ሊያሰናብቱን ይችላሉ የሚል ሀሳብ ነበረኝ። እውነት ለመናገር እንደውም ፋክት ነው የሆነው። በቃ አስታውሳለሁ ከሱ ጋር የምናወራ ነበረ በዚህ ጉዳይ ላይ። በዛ ሰዓት ከወጣን በኋላ ከእስር ቤት ወጥተን ገና መኪና ውስጥ እያለን ገና እየተንቀሳቀስን እንኳን ደስ አላችሁ ብሎ ያገኘን አርበኛ ዘመነ ነው። ያውም በጥሩ ሰላምታና ቆንጆ በሆነ መንፈስ
የተነገራቸው ቃሎቹ አስታውሳቸዋለሁ። ትግላችን ገና አላለቀም፣ አይዟችሁ የሚል መንፈስ እና የደስታ መንፈስ በስልክ አግኝቶን ሁለታችንም ሰላም ብሎናል። ከዛ በኋላ የጽናት ሚዲያ ቤተሰብ ከእስር ቤት ከወጣም በኋላ መግለጫ እንዲሰጥ ያው በስራ አስፈጻሚ ደረጃ የተወሰነ አቅጣጫ ጋዜጣዊ መግለጫ እንዲሰጥ፣ አንዱም ለደጋፊው፣ በሌላ በኩል ደግሞ ከዚህ ጋር በተገናኘ ቅድም ብያቸዋለሁ፣ በእስር ቤት ላይ የምናስባቸው ነገሮችም ስላሉ ከዛ ጋር በተገናኘ በተለይ የሚዲያ ፕሮሞትም እንዲያገኝና ትኩረት እንዲስብ መግለጫ መስጠት አለብን። መግለጫው የጉዞ መግለጫ ነው። ዋነኛ ሀሳቡ ይሄ ነው። በመግለጫው ላይ ለዚህ ጥሩ ማሳያ እንደው ወደኋላ መለስ ብላችሁ እንድትመለከቱት ነው የምለው። በመግለጫው ላይ አርበኛው አንድ ነገር ተናግሯል። ምንድን ነው ያለው? እኛም መደበቂያ ተራሮች አለን፣ ዘመዶች አለን፣ ቦታ አተን አይደለም የሚል መንፈስ ተናግሯል። ይሄ መንፈስ በዋናነት የምታስታውሱ ከሆነ ከዚህ መንፈስ ጋር የተገናኘ ነው። በተለይ ቅድም ያልኳችሁ እስር ቤት ውስጥ የምናወራው ከጉዞ ጋር በተገናኘ ፋኖን ከማጠናከር አኳያ እና አንድ የሆነ ኃይል ሆኖ እንዲወጣ ከመፈለግ አኳያ ጉዞ አይነተኛ እድል ይሰጣል። ስለዚህ በዛ ሁኔታ ላይ እስክንድርም ሲናገር ብዙ መደበቂያ ተራሮች አለን ሲል እንድምታው ከዚህ ጋር የተገናኘ ነው። በደንብ እንደው እያሳወቅኳችሁ ልሄድ ብዬ ነው። ከዛ በኋላ ጉዞ ነው የጀመርነው። ጉዞ ለመጀመር በጣም እንደውም አጨቃጫቂ ነበረ። መሄድ የለባችሁም አለብን በሚል ጉዳይ ላይ ያው በድርጅት ጉዳይ ላይ በጣም በስራ አስፈጻሚ ሙግት ነበረው። ያንን ሙግት እንግዲህ በውሳኔ አንድ 3 የስራ አስፈጻሚ ኮሚቴዎች በመሆን ግብረ ኃይል በማቋቋም ወደ ቦታው እንድንሄድ ተገደናል። መሄድም አስፈላጊ ስለነበር መሄድ አስፈላጊ ነው የተባለበት ዋነኛው ምክንያት እንዳልመለስበት ነው። ቅድም ነግራችኋለሁ። ፋኖን ማጠናከርና ማሰባሰብ ስላለብን። ስለዚህ በጉዟችን የመጀመሪያው ጉዟችን ያደረግነው በተለይ አመራሮችን ለማግኘት እና ከነሱ ጋር ለመነጋገር ነው። የተጎዱትም የተሰዉትንም ሰዎች ቤተሰቦቻቸውን ለመጠየቅና ድጋፍ እንዲያገኙ፣ ለዚህም ደግሞ እንደ ሞላ ደስዬ ቤተሰብ ምናምን የተወሰኑ ሰዎች በሰዓቱ እግር መንገዳችንም የሚዲያ ፕሮሞት እየተጠቀምን አንደኛ እነዚህ የሟች ቤተሰቦች ሰዎች እንዲያግዟቸው እንዲረዷቸው እነሱንም ማበረታታት አለብን የሚል ነው። ምስጋናም ለማቅረብ ነው። ሌላ አደረጃጀትም ለመስራት ነው። ይህንን እያደረግን በዋናነት ከእነ አርበኛ ዘመነ ጋር ስንገናኝ የምሳ ግብዣ ጋብዘውን በዛ የምሳ ግብዣ ላይ ስንመጣ አንድ ሰው አግኝተናል። ያ ሰው አልጠበቅነውም። አንደኛ እዛ ቦታ ላይ ይገኛል የሚል እምነት የለኝም። ሁለተኛ ለምን እንደተገኘም አላወኩም። ግን የተገኘው ሰው ከጉዳዩ ጋር ቀጥታ ግንኙነት አለው የለውም የሚለው በወቅቱ እኔ መረዳት አልቻልኩም። በእርግጠኝነት እሱም አልተረዳውም። በእርግጠኝነት ነው። ይሄንን ያወቅኩት እኔ ከዓመት በኋላ ነው። ታሪኩን እንመጣበታለን። ከነሱ ጋር የተገኘው ሰው ዋናው ይልቃል ጌትነት ነው። ለምን ተገኘ? ይሄ ፕሮግራም እኛ በዋናነት የፈለግነው ከነ ዘመነ ጋር ነው። ከነ ዘመነ ጋር ለመገናኘት በቅድሚያ ደግሞ ዘመነም ማስረሻም ለብቻ ጠዋት አግኝተናቸው ከሰዓት በኋላ ለምሳ እንደምንገናኝ ቀጠሮ ተያይዘን ነው የተለያየነው። ማስረሻም ባለበት ዘመነ፣ እኔም ባለውበት እስክንድር
አንድ ሆቴል ላይ ሆቴሉን ለጊዜው ልቶ ብቻችን ተገናኝተን የተነጋገርናቸው ነገሮች 2 ነጥቦች ናቸው። አንደኛው የጉዟችን ዓላማ፣ ሁለተኛው በቀጣይ ሊሆን የሚችሎች አደጋ። ይሄ አደጋ አሁንም ሊከሰት ይችላል። አሁንም ተጨማሪ የጦርነት አደጋ አለብን። በዚህ ጦርነት ውስጥ አማራው በጣም እየተጎዳ ነው። ስለዚህ ፋኖን ማሰባሰብ አለብን በሚል ላይ ተስማምተናል። በዚህ ስምምነት ላይ እኔ የምጨምረው ጉዳይ የለም፣ የምቀንሰው ጉዳይ የለም። የታሪኩ አካል የሆኑ ሰዎች ስለሚያውቁት ነው። በጣም ጥሩ በሆነ ስሜት እና አቀባበል ነው የተቀበሉት። አርበኛውም በጣም ነው ደስ ያለው። እኛም አንዱ የጉዟችን ዓላማ ከምስጋና ጋር የተገናኘ ቢሆንም ዋነኛው ጉዳይ ግን ፋኖንም አንድ ፋኖ መፍጠር አለብን፣ መሰባሰብ መቻል አለብን፣ ይሄ ኃይል መሰባሰብ መቻል አለበት የሚለው ላይ በጣም ተስማምተን ነው የተለያየ ነው። ከዛ በኋላ ነው ለምሳ ስንሄድ ለምሳ በጠሩን ቦታ ላይ ይልቃልን ያገኘ ነው። ይልቃል የድርጅቱ አባል ነው ወይ አመራር ኮሚቴ ነው አላውቅም። ግን እዛ ቦታ ላይ ስናገኘው እኛ ተገርመናል። እንዴት መጣ ምናምን የሚለው ጥያቄ ነው። አውርተንበትም ነበር። ከዛ በኋላ ጉዟችን የጽናት ሚዲያ ቤተሰብ ታሪኩን ምናልባት ባስረዝመው እንኳን የታሪኩ አካል ስለሆነ በደንብ እያዳመጣችሁ ፍርዱን በህሊናችሁ እና ለነገ ጠዋት እኛ ምናልባት በትውልድ ውስጥ ይህንን መግለጽም ስለሚያስፈልግ ብዬ ነው። ጉዟችን የቀጠልነው ከባህር ዳር ወጥተን ወደ ጎንደር። ጎንደር ላይም በተመሳሳይ የምናገኛቸውን ሰዎች በአብዛኛው እኔና አንድ ሶስና የተባለች ሶስና የባልደራስ በጣም ጎበዝ አባል ከኔ ጋርም የድርጅት ጉዳይ ላይ ብዙ ስትሰራ የነበረች ልጅ ነች እና ብዙ ኮሚኒኬሽን እያደረግን በእሷ የምገዛ የተለያዩ ሰዎችን እናገኝ ነበር። ስለዚህ ጎንደር ላይም ሄደን ያገኘናቸውን እነ ሰፈርን እንደዚሁም እዛ አካባቢ ያሉ እነ ጆኒን ያው በስም ብዙዎቹ የሚታወቁ ናቸው። አሁንም አንዳንዶቹ የተለያየ አደረጃጀት ውስጥ ቢሆኑ ከመሳፍንት ጀምሮ ሁሉንም ለማግኘት ችለናል። ጎንደር ሄድን፣ ያገኘናቸውን ሰዎች ታንኪው ብለን ይህንን ሀሳብ እየነገርን ነው የምንሄደው። ዳባት ሄድን፣ መሳፍንትን አገኘነው፣ ሀሳቡን የምንነግረው በዚሁ መንፈስ ነው። በተመሳሳይ ደቡብ ጎንደርም እንደዚሁ ሄደን የተሰዋው ፋኖ እሱንም በተመሳሳይ አግኝተናል። ደብረ ታቦር ያገኘናቸውን ሰዎች በተመሳሳይ ወሎ ላይ በተለይ ደሴ አካባቢም ሰዎችን አግኝተናል። ለነሱም ያው በተመሳሳይ የምናገኛቸውን ሰዎች ምክር ሀሳቦች የምንሰጠው ከዚህ ጋር ዋነኛው ምሬጋ ነው። እሱን ወልዴ አግኝተነዋል። ምሬን ስናገኘው ከአበበ ጋርና ምሬ እንደዚሁም አሁን በህይወት የሌለው ወንድማችን አብረው ነው ያገኘናቸው። ከነሱ ጋርም የተገናኘንበት ዋነኛው ሀሳብ በዚህ ጉዳይ ላይ ያጠነጠነ ነው። እየመጣ ያለ አደጋ አለ። እየመጣ ያለው አደጋ ልንመክተው የምንችለው የራሳችን አቅም ስንፈጥር ነው። ስለዚህ አቅም ፍጠሩ፣ አንድ አይነት ፋኖ መፈጠር አለበት የሚል አሳሰብ ነው። በዚህ ጉዳይ ላይ በጣም በደስታ ነው እነሱም የተቀበሉት። እንደውም የበለጠ ይህንን ግፉበት፣ ይህንን እናንተ አስተባባሪ ሆናችሁ ብትመጡበት በጣም ጥሩ ነው የሚል በጣም በጎ ምላሽ ነው የሰጡን። አበበም በተመሳሳይ። ከዛ በኋላ ያቀና ነው ወደ ሸዋ አካባቢ።
ኮምቦልቻ አካባቢ ያገኘናቸውን ሰዎች እነሱንም በተመሳሳይ ከነሱ ጋርም አንዳንድ ነገሮችን ተነጋግረን ወደ ሸዋ ነው የመጣነው። ሸዋ ስንመጣ እነ መከታውን ያገኘነው። ከዛ በኋላ እነ አርበኛ አሰግድ አንድ ላይ ነው ያገኘናቸው። የነበራቸው ፍቅር፣ የነበራቸው አንድነት፣ የነበራቸው መተሳሰብ በጣም በጣም የሚገርም ነው። በተለይ የሸዋ የሰራዊቱ ቁመና በጣም የሚያስደንቀኝ፣ የመንግስት ቁመና እንኳን በእነሱ ደረጃ የለም። ዝግጁ የሆኑ ጥበቃቸው፣ ግዳጅ አፈጻጸማቸው፣ ሰው አቀባበላቸው፣ አጠቃላይ የሰራዊቱ ቁመና የሆነ አንድ ዲፋክቶ የሆነ ራሱን የቻለ አንድ የጸጥታ መዋቅር በሚመስል መልኩ ነው የገመገምነው። ይሄንን በተሳካ ሁኔታ ጨርሰን ጉዟችንን ከአማራ ክልል ወደ አዲስ አበባ አደረግነው ማለት ነው። በዛን ሰዓት በአገዛዙ በከፍተኛ ደረጃ ስማችን ሲጠለጠል ነበረ። ለምን? ሰላማዊ ትግል ብለው መሀል አዲስ አበባ ላይ የተቀመጡ ኃይሎች የመሳሪያ ትግል ይዘው እየመጡ ነው፣ ከኋላቸው ኃይል እየገነቡ ነው ምናምን የሚል በተለይ በዚህ የአክራሪው ኃይል ላይ የአገዛዙ ቡድን ላይ ጥሩ ስሜት አልሰማቸው። ምክንያቱም የመሀል ሀገሩ እንቅስቃሴ ህዝባዊ እምቢተኝነቱን ቢመቱት የትኛው ኃይል ደግሞ ተራሮችን መያዝ እንደሚችል ማሳየትም ያስፈልጋል እና ያንንም እናሳይበት የሚል አንዱ የፖለቲካ ጉዳይም ስለሆነ ይሄንን እንደ ትልቅ ሁኔታ ተጠቅመንበታል። መጠቀም ብቻ ሳይሆን ሂደቱንም የበለጠ ለመስራት ችለናል። በዚህ እንቅስቃሴ ውስጥ በከፍተኛ የፕሮፓጋንዳ ብልጫ ሲመታ አገዛዙ የባልደራስ እንቅስቃሴ ላይ በጣም ክትትሎች ተጀመረ ማለት ነው። በጣም ክትትሎች ተጀመረ። እዛ እንቅስቃሴ ላይ ዋነኛ ሁለት አይነት መልክ አለው። ከተማ ውስጥም ይሄንን ኃይል ሊያደራጁት ነው የሚል አስተሳሰብ ተፈጠረ በአገዛዙ በኩል። ስለዚህ በአንድ እግራቸውን አዲስ አበባ አስቀምጠው አንድ እግራቸውን ጫካ አድርገው እየመጡ ነው የሚለው ሁኔታ የበለጠ ስርዓቱን አስደንግጦታል በሰዓቱ። ይሄ ከሆነ በኋላ አዲስ አበባ ላይ ከመጣም በኋላ በተለይ የአማራ ፖለቲካ ላይ አሁን እንደ ድርጅት የፖለቲካ ፓርቲም የለም። እንደ ድርጅት ደግሞ ይህንን አጠቃላይ አሰባስቦት የሚያንቀሳቅሰው አንድ ኃይል የለም። በየአካባቢው ተፈጥሯል። የነ ዘመነ የፈጠሩት ድርጅት አለ። እሱ ሀቀኛ ድርጅት ነው። ይህን ድርጅት የበለጠ ለማጠናከር ግን ሌሎቹንም የሚያሰባስብ እንደ አሰባሳቢ ሆነን መጠቀም አለብን። ድርጅት ለመፍጠር በተለይ ፋኖ አንድ ሆኖ እንዲወጣ የሚል ሁኔታ ስላለን በዚህ ጉዳይ ላይ በተለይ ሸዋ አካባቢ የተለያዩ ስልጠናዎች ምናምን ሁሉ በነበረበት ሰዓት አርበኛ አሰግድም ጋብዞም ቦታው ላይ ተገኝቼ እኔም ነበርኩ። የተለያዩ ሀሳቦችን ተናግረናል። በዚህ ጉዳይ ላይም አውርተንበታል። እንደዚህ አይነት ጉዳይ ማጠናከርም የሚያስፈልገው በተለይ አንድነቱን ለማጠናከር ስለሚጠቅመን ከሁሉም ጋር መገናኘትና ይሄንን ኃይል ማሳሰር የኛ ሚና ነው ብለን አቅጣጫ አስቀምጠናል። ይሄ አቅጣጫ የተቀመጠው እስር ቤት ነው ብያቸዋል። ጉዞውን የምንፈልገው አቅጣጫውን የምናስፈጽምበት መሳሪያ ስለሆነ ነው። ስለዚህ በዚህ ሁኔታ ቆንጆ የሆነ ግንኙነት ተጀመረ። ከሁሉም ጋር ኮሚኒኬሽን ተጀመረ። እገዛ ማድረግ የሚገባንን እገዛ እናደርጋለን። በዚህ ሰዓት አገዛዙ አዲስ አበባ ላይ ተቀምጠው ስልጠና የሚያደራጅ ኃይል እየፈጠሩ ነው የሚል ከፍተኛ ረብሻ ስለተፈጠረ በአገዛዙ ላይ በተለይ ባልደራስን ሊያፈርስ የሚችል ቲንክ ታንክ ቡድን ያቋቋሙት የመሀል ሀገሩን ፖለቲካ ማፍረስ የሚችል ማለት ነው። የተለያዩ የሎቢ ስራ እየሰሩ በድርጅት ውስጥ ሰርጎ ገብ የሆኑ ኃይሎች እንዲሰባሰቡ በፍጥነት ነው የተሰራው። ይሄ መጀመሪያም ይሄ በተለይ እዛ ውስጥ ሰግስገው ያስገቡት ነበረ። ከአደረጃጀቱ ጋር ተፈጥሮ ከምስረታው ጀምሮ አዳዲስ ኃይሎችም ከተለያዩ ድርጅቶች እየተቀላቀሉ የመጡ ሰዎች እንደ አዲስ ተነሱ። በተለይ ከኢዜማ ከምናምን የመጡ ሰዎች
እነዚህ ኃይሎች ተሰባስበው የአፍራሽ ሚና ጨዋታ እንዲጫወቱ ስልታዊ በሆነ መንገድ አንዱ በጣም አፈጠነው። ሁለተኛው በፓርቲው ላይ የአስተሳሰብ ችግሮች ተፈጠሩ። ለምሳሌ ባልደራስ እንደ ድርጅት በሀገር አቀፍ መሆን አለበት የሚል ሀሳብና ኖ ከአዲስ አበባ መውጣት የለብንም፣ እኛ የተቋቋምነው በአዲስ አበባ ነው፣ ስለዚህ የአዲስ አበባን ቅርጽ ይዘን መጠበቅ አለብን፣ በሀገር አቀፍ ድርጅት የሚያስፈልግ ከሆነ ከባልደራስ ውስጥ የወጡ ሰዎች ወይም ሌላ ሰዎች ሀገር አቀፍ ፓርቲ መስርተው ከነሱ ጋር ኮአሊሽን መፍጠር እንችላለን። የአዲስ አበባን ትግል ግን ከወጣን ከአዲስ አበባ የምንወጣ ከሆነ በአዲስ አበባ ጉዳይ ላይ ሌላ ድርጅት ይመጣል። ስለዚህ ይሄ በአስተሳሰብ ደረጃ በጣም አጨቃጫቂ ነበር። እኔ የምደግፈው ይሄ የአዲስ አበባን ጉዳይ ነው። ያው በልዩነት ሀሳቦቻችን ተመዝግቦ ብናልፈውም እሱ ልተው፣ ግን በአብዛኛው ድርጅቱ ላይ አቅጣጫ ተያዘ። ምን አይነት አቅጣጫ? ባልደራስ በሀገር አቀፍ ይቀየር የሚል አቅጣጫ ተያዘ። የአዲስ አበባ ፓርቲ ሆኖ መቀጠል አለበት የምንል ሰዎች ያው በአብላጫ ድምፅ ተሸነፍን። የተሸነፍነውን ግን ማስፈጸም ግዴታ አለብን። የተፈጸመውን የተወሰነውን ውሳኔ ለማስፈጸም ድርጅታዊ ተልእኮ አንዱ የኔ ጉዳይ ነበር ማለት ነው። ከምን ጋር በተያዘ በአገር አቀፍ ድርጅቱ እንዲሰየም የፊርማ ማሰባሰብ፣ አብይ ኮሚቴዎችን ማቋቋም፣ በዛ ጉዳይ ላይ ስራ መስራት፣ የፊርማ ማሰባሰብ ቅጾችን ከምርጫ ቦርድ ማውጣት ምናምን፣ ይሄንን እና እያስፈጸምኩኝ ነበር። በዚህ መሃል በተለይ በሰርጎ ገብ ውስጥ የገቡ ሰዎች ቅድም እንዳልኳቸው ቀድሞም የገቡ ኋላም ተንጠባጥበው የገቡ ከኢዜማም ከምናምን የገቡ ሰዎች የተለያየ አንጃ ቡድን ለመፍጠር በጣም አደገኛና አስጨናቂ ሁኔታ ውስጥ ከተቱን። በተለይ እኛ እስር ቤት ውስጥ በነበርንበት ሰዓት የተፈጸመ ዝርፊያ አለ ምናምን፣ በጣም ከፍተኛ ዝርፊያ አለ። እውነት ለመናገር በጣም ስርዓት አልበኝነት የነበረበት ሁኔታ አለ። እሱን እንዳጋጣሚ በመጠቀም አንጃው ጉልበት እያገኘ መጣ። ይሄ አንጃን ማስታረቅ እና ፈጣን እርምጃ በሰዓቱ መውሰድ አልተቻለም። ይሄ የአመራር ድክመት መውሰድ እንዳለበት አምናለሁ፣ ምክርም አቅርቤያለሁ። እኔ በዚህ ጉዳይ አይጸጽተኝም። ይሄ አንጃ ግን ጉልበት ሲያገኝ በሰዓቱ የድርጅቱ ሊቀመንበር ከአገር ውጭ ለስራ ጉዳይ ቤተሰብም ለመጠየቅ ያው ከእስር በኋላ መሄድ አለብኝ ብሎ ተመልሶ ለአሜሪካ ሀገር ሄደ። በአብዛኛው ይሄ ስራ ሸክሙ እኔ ላይ የወደቀብኝ ሸክም ነው። እዛ ቤት ውስጥ ደግሞ የተፈጸመ አንጃውን ደግሞ ማስታረቅ እኔ ብቻዬን ሳይሆን የሰብሳቢው ጉዳይና እርምጃ የግድ ያስፈልግ ነበር። ምክንያቱም በሰዓቱ መቆረጥ ያለባቸው በጣም ብዙ ሰዎች ነበሩ። ቆርጦ መቀነስ፣ እንደዚሁም ደግሞ የዲሲፕሊን ጉድለት ያለባቸውን ሰዎች ማሰናበት ምናምን፣ ይሄ በጣም የፓርቲ አንዱ ተግዳሮት ስለሆነ ይሄን ላይ እርምጃ አልተወሰደም። በዚህ መሃል ግን ፓርቲው በሀገር አቀፍ መቀየር አለበት ወይንስ የለበትም በሚለው ላይ ቅድም የዘለልኩት እንደ ምክር ሀሳብ አንድ ሰው ጠይቀን ነበረ። እኔ እዚህ ላይ እንድትይዙልኝ የምፈልገው በኋላ በማነሳው ሀሳብ ላይ ምናልባት እስክንድር የተረዳበትን መንገድ ከምን እንድምታ ነው የሚለው ስለምመጣበት ነው። ይሄ ልጅ በህይወት አለ። አሁን ምናልባት ውጭ ነው መሰል ያለው። ሲኞር የሚባል ልጅ፣ ስሙን አልተሳሳትኩም፣ ሲኞር። ይሄ ልጅ የምናውቀው በተለይ የበዓል ዝግጅት ያዘጋጃሉ። ብዙ ሰው የምታውቁት አስጠራው ከበደ በጣም ጎበዝ ልጅ፣ የበዓሉን በጣም የሚወድ ልጅ እና ከሱ ጋር የሱ ቡድን የቲም ወርክ ውስጥ ያሉ ወጣቶች ናቸው እና ከኛ ጋር በተለይ የአድዋን ዝግጅት ከዚህ በፊት ሲያዘጋጁ ጋብዘውን የተገኘ ነው በእነሱ ምክንያት ነው። እና ሲኞር አንድ ነገር ጠይቆታል እስክንድር። የጠየቀው ምንድን ነው? አማራ ክልል ውስጥ ያለ የፖለቲካ ሁኔታ እና ባህሉ አሁን ያለበት
ከረንት ኢሹ ምንድን ነው ማለት ህዝቡ የሚፈልገው የብሔር ድርጅት ነው ወይንስ ህብረ ብሔራዊ ድርጅት ነው? ማንን ነው የሚቀበለው ምናምን የሚል ግምገማ ለመስራት በሰው በኩል ጠይቆት ነበር አስታውሳለሁ። እኔ ይህንን የምናገረው እንደ ማስረጃ የታሪኩ አካል ሆኖ እንዲመጣ ስለምፈልግ ነው። ለማንም ውግና አይደለም፣ ቅድም ብያቸዋል። እና ይሄን ልጅ ጠይቀው ልጁ የመለሰው እኔም ስለነበርኩኝ ነው። አሁን ያለው መሬት ላይ ያለው ወጣት በጣም ብሔርተኛ ሆኗል። ስለዚህ ህብረ ብሔራዊ ወይም ደግሞ በአገር አቀፍ ስም የሚመጣ ድርጅት ለመስማትም ለማየትም እድል አይሰጠውም። ስለዚህ ብሔርተኝነት ከመሆን ውጪ ያንን ከመቀበል ውጪ አማራ ክልል ላይ ያለው ወጣት አሁን ይሄ በአገር አቀፍ በኢትዮጵያዊነት ስም ምናምን ፊቱን ማዞር እንኳን አይችልም የሚል ግምገማ እንደሰጠው አስታውሳለሁ። ምናልባት ምስክርነትም ሊሰጥ ይችላል ነገ ጠዋት ልጁ። ኦኬ፣ ይሄ ግምገማ የመጣው ምንድነው? ከድርጅቱ መቀየር ጋር በተያያዘ ቅብሉነት አለው የለውም የሚለውን በተወሰነ መልኩ ለገምገም ፈልጎ ነው። ይሄ ከሆነ በኋላ እኔ ወደ ድርጅት ስራ ተልኮ ሲሄድ ሊቀመንበሩም ወደ ውጭ ለቤተሰብ ሄደ ማለት ነው። ይሄ ባለበት ሁኔታ አገዛዙ ከፍተኛ የሆነ የኮንስፓይረሲ ስራ ዶልቶልናል። ምንድን ነው? አንድ በድርጅት ውስጥ በሰርጎ ገብ ኃይሎች ድርጅቱን ወይ መቀበል ወይ ማፍረስ ወይም ደግሞ ከፍተኛ አንጃ መፍጠር። ይሄ ደግሞ ፓርቲው ከመመስረቱ በፊት አብረው የመጡ ሰዎች አሉ። በጣም ብዙ ክፍተቶች ስለነበሩ ነው። እሱ ወደፊት እንመጣበታለን። ከዛ በኋላ ደግሞ ከተለያየ አደረጃጀት እየወጡ እየተቀነሱ የገቡ ሰዎች ደግሞ የፈጠሩት አሳሰብ አለ። ይሄ አሳሰብ የአንጃነት ስሜት ተፈጠረ። ይሄ የአንጃነት ስሜት ወደ አደገኛ መስመርም እየሄደ መጣ። ይሄ ባለበት ሁኔታ ነው ሊቀመንበሩ ወደ ውጭ ሄደው ይሄንን ማስታረቅ ሳይችል ወደ ውጭ መሄዱ ጥፋት ነው ጥፋት አይደለም የሚለው እሱን ዝም ብዬ በኮቴሽን ላስቀምጠው። ሁለተኛ እሱ ወደ ውጭ ከሄደ በኋላ እኔ ለድርጅት ጉዳይ ወደ አማራ ክልል ሄድኩኝ። ወደ አማራ ክልል ስገባ መጀመሪያ የሄድኩት ቅድም እንዳልኳቸው ብቸና ነው የሄድኩት። ከብቸና በኋላ ደብረ ማርቆስ ላይ፣ ከደብረ ማርቆስ በኋላ ፍኖተ ሰላም፣ ከፍኖተ ሰላም በኋላ ባህር ዳር ላይ፣ ከዛን ጎንደር ደሴ አድርጌ በወልዲያ በኩል ወልዲያ ጨርሼ ወደዚህ በሸዋ በኩል ለመምጣት ነበረ ዝግጅት ያደረኩት። እቅዴም እንደዛ ነው። ዋነኛ የዝግጅቱ ዓላማ ቅድም እንዳልኳችሁ ሁለት ምክንያት አለ። አንደኛው ምክንያት ይሄ ከሊቀመንበሩ ጋር ያለው አቅጣጫ ነው፣ የፊርማ ማሰባሰብ ሂደቱ አገር አቀፍ ለማድረግ። ሁለተኛው አቅጣጫ ግን አደረጃጀት መፍጠር ነው። የምን አደረጃጀት? ቅድም በመግቢያ የነገርኳችሁ። ይሄ አደረጃጀትም ለመፍጠር በዚህም ጉዳይ ላይ ሀሳቦችን እየሰጠን ነው፣ ሰዎችን እያደራጀን የመጣ ነው። በስብሰባው ላይ የነበሩ ሰዎች በተለይ ፍኖተ ሰላም አካባቢ ብቸና ላይ የነበሩ ሰዎች ምናምን በደንብ ስለሚያውቁት ማለት ነው። የምንዘጋጀው አንዱ በዚህ በኩል ነው። ይሄ አንዱ መጋጫ ነው፣ አንዱም የድርጅት ስራ ነው። ግን ሴል ግን ለመፍጠር ግን እንቅስቃሴ ነበር። ይህንን አድርጌ ባህር ዳር አካባቢ ላይ ባለውበት ሰዓት እኔ ተያዝኩኝ ማለት ነው። ሲያዝ እንዴት ተያዝኩኝ? ያው ሆቴል ውስጥ ነው የተያዝኩት። ሲያዝም በጥቆማ ነው ያስያዙኝ። በጥቆማ ያስያዘኝም ደግሞ ምናልባት እኔን ሊያግዝ የተመደበ ሰው ተብሎ የመጣ ሰው ነው። አሁን እኔ ዝርዝር ውስጥ አልገባም፣ ግን ይሄ በዚህ ሰው አማካኝነት ግን እንዲያዝ ምክንያት ሆኛል። ከዛ በኋላ እኔ የእስር ቤቱ 5 ወር ነው የቆየሁት። ያው ባህር ዳር፣ አዲስ አበባ፣ ቡራዮ ምን እያልኩኝ 5 ወር ነው የቆየሁት። ከዛ በኋላ ግን ምን ተፈጠረ ነው? ከዛ በኋላ የተፈጠረው እኔ እስር ቤት ሆኜ አቶ እስክንድር ከድርጅት መልቀቁን የሰማሁት እስር ቤት ሆኜ ነው። አልተገናኘንም፣ አላወራንም። በዚህ ጉዳይ ላይ እሱ
ወደ ጫካ መግባቱን ከሰማው በኋላ እስር ቤት ውስጥ ሳልወጣ ደግሞ መልቀቂያ ማስገባቱን ደግሞ ሰማው። እኔ ከእስር ቤት ልወጣ ስል መልቀቂያው የተለቀቀ ቀን አስታውሳለሁ፣ ሐምሌ 5 ይመስለኛል። መልቀቂያው የተለቀቀ ቀን ዋስትና 100 ሺህ ብር ከፍዬ በር ላይ ልወጣ እቃዬን ሰብስቤ ተመለስ ተብዬ ወደ አዲስ አበባ ፖሊስ ኮሚሽን ወሰዱኝ። መልቀቂያው ልክ የወጣ ቀን ለቋል ተብሎ የወጣ ቀን ተመለስ ተብዬ ታሰርኩኝ። ይሄንን የሰማሁት ከሳምንት በኋላ ወይም ከቤተሰብ የት እንዳለ አፈላልገው ካገኙኝ በኋላ ነው። ምክንያቱም እኔ ከአባ ሳሙኤል ነው ወደ አዲስ አበባ ፖሊስ ኮሚሽን የወሰዱኝ። ድጋሚ ሌላ ክስ አመጡብኝ። ምንድን ነው ስል ያው ፍርድ ቤት ትቀርባለህ ተቀመጥ ነው ያሉኝ እና ቤተሰብ በጣም ተንከራቶ ነበር። አባ ሳሙኤል ሲያጣኝ ብዙ ቦታ ሄደዋል እና አዲስ አበባ ፖሊስ ኮሚሽን ሆኜ ደግሞ በድጋሚ ሲመጡ ሲነግሩኝ መልቀቂያ እንደወጣ እኔ ደግሞ በዋስትና የምወጣበት ጊዜ ላይ ነበር። ለምን ወጣ ማን ወጣው የሚለው አላውቅም። መልቀቂያው ግን እኔን እንዳሳሰረኝ ግን እዛው ያሉ ሰዎች ምናልባት ቅርብ የሆኑ ሰዎች አንዱ ጉዳይ ከዚህ ጋር በተያያዘ ነው። ምክንያቱም እሱም ይሄዳል የሚል ግምት ስላለ ቀጥታ ከላይ በመጣ ትዕዛዝ ነው አስቀምጦት የተባለ። ምክንያቱም መልቀቂያው ይፋ ሲሆን ቢወጣም ወደዛ ነው የሚገባው የሚል ግምገማ የያዙ ሰዎች ትክክለኛም ግምገማ ነው አስቀምጡስ የሚል የመታሰር እድል ሆነ ማለት ነው። መልቀቂያው ለምን ወጣ ምናምን የሚለው ግን በጣም ከብዙ ሁኔታዬ ጋር ሲያጨቃጭቀኝ ነበር ነው። አላማውስ ምንድነው? ሞቲቭ ምንድነው? ምንስ አተረፉበት? ድርጅት ለማትረፍ ሌላ ሰው ድጋሚ የተራዘመ ስር ውስጥ እንዲገባ ምክንያት ሆነ። የፖለቲካስ እንዴት ነው የሚታየው የሚለው አልተሰራበትም።